እሺ ተመልካቾች እንዴት ናችሁ? እንግዲህ የኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ሲያደርግ አንድ ካስቀመጠው ታርጌት መካከል ዋጋ ንረትን ወደ ነጠላ አሃዝ ማድረስ ነው። ዋጋ ንረት የሚያድግበትን መጠን ከ10% በታች እንዲሆን የማድረግ ግብ አለው እና በህዳር ወር የዋጋ ንረቱ ወደ 10.9% ደርሷል። ስለዚህ በታህሳስ ወር ወደ ነጠላ አሃዝ ሊመጣ የሚችልበት እድል አለ። ነገር ግን ይሄንን የዋጋ ንረት ቁጥር ብዙዎች የሚስማሙበት አይደለም። ብዙ ጥያቄ ይነሳበታል። ከምን አንጻር ነው ጥያቄ የሚነሳበት የሚለውን የተወሰነ ሀሳብ መስጠት ይቻላል። አንዳንዱ ሀሳብ የሚነሳው እንዴት ካልኩሌት እንደሚደረግ በደንብ ካለመረዳትም የሚመነጭ ነው። ምክንያቱም ኮንሴፕቱ ትንሽ ኢኮኖሚክስ ነው። ሰዎች ደግሞ ቀጥታ ገበያ ላይ የሚገጥማቸው ነገር በሙሉ እዛ ቁጥር ላይ እንደሚገኝ የማሰብ ዋጋ ንረትን ዋጋ መቀነስ አድርጎ የማሰብም አለ። የተወሰነ ደግሞ ቁጥሩም ከእውነታው ጋር ደግሞ እንድንጠራጠረውም የሚያደርግም ደግሞ የራሱ ነጥቦች አሉበት። ሁሌም አዲስ ነገር ለውድ ደንበኞቹ ይዞ መምጣት የማይታክተው ቴምር ፕሮፐርቲስ በአዲስ ሳይቶቻችን እጅግ ዘመናዊ አፓርትመንት ቤቶችን በዲፕሎማሲያዊ መንደር መቀመጫ ሳር ቤት እንዲሁም በአዋሪ አደባባይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ከከፍተኛ 35% ቅናሽ ጋር ባለ 2 መኝታ በጠቅላላ ዋጋ 5,700,000 በ80 ካሬ ሜትር፣ ባለ 3 መኝታ በ9,900,000 139 ካሬ ባለ 3 መኝታ ቤቶችን እንዲሁም ከዚህ ቀደም ብዙዎችን የቤት ባለቤት ባደረግንባቸው በፒያሳ ሊሴ ሳይት፣ በአያት፣ በሃይሌ ጋርመንት በአጭር ጊዜ የሚረከቧቸውን አፓርትመንት ቤቶች አሁንም በ10% ቅድመ ክፍያ ብቻ እስከ 35% የሚደርስ እውነተኛ ቅናሽ ጋር እየጠበቅነው እንገኛለን። ውስን ቤቶች እጃችን ላይ ስላሉ ፈጥነው በ0957 03 0277 ይደውሉልን። ቴምር ፕሮፐርቲስ። እንግዲህ መጀመሪያ የዋጋ ንረት እንዴት እንደሚሰላ የተወሰነ ሀሳብ ብሰጥ ደስ ይለኛል። የኢትዮጵያ ስታቲክስ አገልግሎት ነው የዋጋ ንረትን የሚያሰላው እና በመጀመሪያ የሸማቾች የአስፔዛ ዝርዝር ይሰበሰባል። እንደ ኢትዮጵያ ኮንሱመር ባስኬት የሚባለው ወይ ደግሞ ሲፒአይ ባስኬት የሚባለው ባስኬት ማለት በቃ ዘንቢል ብላችሁ አስቡት። በቃ እናቶች ዕቃ ለመግዛት በየወሩ ይዘውት የሚወጡት ዘንቢል ብላችሁ አስቡት። እዛ ዘንቢል ውስጥ ለወር የሚያስፈልገው ነገር በሙሉ ይሸመታል፣ ወይ ደግሞ በቀን ውስጥ የሚያስፈልገው በሙሉ ይሸመታል። አገልግሎትም ይይዛል ብላችሁ አስቡ። ምግብም ውስጡ አለ። ከምግብ ውጭ የሚያሉ ቁሳቁሶች ይገዛል። ደግሞ አገልግሎቶችም ውስጡ አሉበት። ይሄ የሸማቾች አስፔዛ ዝርዝር ወይም ደግሞ ቤተሰቦች በአማካይ የሚሸምቱት ምንድን ነው? ለምሳሌ አንድ ኢትዮጵያዊ ቤተሰብ በአማካይ ምን ሊሸምት ይችላል? የወር አስፔዛ ውስጥ በቃ ሽንኩርትም፣ ቲማቲምም፣ ዘይትም፣ ጤፍም ሊሸምት ይችላል። ፓስታም፣ መኮረኒም ሊሸምት ይችላል። ቤቱ ጋዝም ሊገዛ ይችላል። ክሰልም ሊገዛ ይችላል። ደግሞ ልብስም ሊገዛ ይችላል። ጸጉሩንም ሊቆረጥ ይችላል። እዛው ሰብስቡት በሙሉ ማለት ነው። እነዚህ ይሰበሰባሉ። ቤተሰቦች በአማካይ የሚሸምቷቸው ምንድን ናቸው የሚለው መጀመሪያ ይሰበሰባሉ እና 3 ነገሮች ነው የሚሰበሰቡት። ምግብ ነኮች፣ ለምሳሌ ምግብና መጠጦች፣ ጤፍ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ስጋ ወይ ዘይት ወይ ወተት ወይ ፍራፍሬ ወይ ስኳር ወይ ጨው ቤተሰቦች ይገዟቸዋል ተብሎ የሚታሰቡት እነዚህ መረጃዎች ይሰበሰባሉ መጀመሪያ። ምግብ ነክ ያልሆኑትስ ልብስ ሊሆን ይችላል፣ የቤት ዕቃ ሊሆን ይችላል፣ አልኮል መጠጥ ሊሆን ይችላል፣ እንደ ሲጃራም ሊሆን ይችላል፣ ከሰል ሊሆን ይችላል፣ ጋዝ ሊሆን ይችላል። እነዚህ በሙሉ ይሰበሰባሉ። በመቶዎች ናቸው የሚሰበሰቡት እንዳትረሱ። ደግሞ አገልግሎቶችም አሉ። የትምህርት ክፍያ፣ የጤና ክፍያ፣ ለውሃ የሚከፈል፣ ለመብራት የሚከፈል፣ ለትራንስፖርት የሚከፈል፣ ለቤት ክራይ የሚከፈል፣ የሆነ ቦታ ሄደው ሲዝናኑ ለመስተንግዶ የሚከፈል፣ ይሄ በሙሉ ይሰበሰባል። የመጀመሪያ ስቴፕ እሱ ነው። አሁን እነዚህ በየ5 ዓመትም ሊሰበሰቡ ይችላሉ። አንዳንድ ሀገራቶች ላይ በየዓመቱ ግን እንደ ኢትዮጵያ ረዘም ላለ ጊዜ ነው የሚሰበሰቡት። አንዴ ነው የሚሰበሰቡ ረጅም ስለሚሆኑ ሁሉንም ድፍን ኢትዮጵያን የሚያካልል ሊሆን ይችላል እና እነዚህ ቁሶች ሁሉም የተለያየ ክብደት ነው የሚሰጣቸው። ምን ማለት ነው? ቤተሰቦች ብዙ የሚሸምቱት የቱ ነው ወይ ደግሞ ከጠቅላላ ወጪዎቻቸው ብዙ ድርሻ የሚይዘው ትልቅ ክብደት አለው። ስለዚህ እንደየክብደታቸው ይወሰዳሉ እና መረጃ ይወሰድና ደግሞ ሌላ ቆጠራ ሲከናወን ደግሞ ሊከለስ ይችላል። ለምሳሌ
ሞባይል ባልነበረበት ጊዜ የነበረ ባስኬትና ሞባይል ከመጣ በኋላ ያለ ባስኬት ይለያል። ምክንያቱም ካርድ የሚባል ወጪ መጣ። ቤተሰብ ውስጥ ካርድ ይጠቃልላል፣ የሚወጣም ሊኖር ይችላል እና ብዙ ነው የሚሰበሰበው። ኢትዮጵያ ውስጥም ከ30 ሺህ በላይ አባወራዎች ይሄ መረጃ ይጠየቁና አማካዩ ይወሰዳል፣ በድፍን ኢትዮጵያ ማለት ነው። ግን በወቅት ይለያያል። ክረምትም በአመት ነው የፈጀው። ያው ክረምትም ውስጡ አለበት። በበጋ ወቅት ምንድን ነው፣ በመኸር ወቅት፣ በጸደይ ወቅት፣ በወቅት እየተወሰነ መረጃ ይወሰዳል። ስለዚህ ከአመታዊ ወጪ ውስጥ የትኛው ክብደት ይወስዳል ነው። ለምሳሌ ሰው በየወሩ 10 ሺህ ብር ከሆነ ደሞዙ ከ10 ሺህ ብር ውስጥ ትልቁን ፐርሰንት የሚወስድበት ምንድን ነው? እሱ ነው ትልቅ ፐርሰንት ዌይት የሚሰጠው። ለምሳሌ የምግብ ወጪው 45 ከመቶ ከሆነ የሚይዘው ትልቅ ክብደት አለው ማለት ነው። ምግብ ደግሞ ከምግብም የትኛው ጤፍ ነው፣ ምግብ ዘይት ነው፣ የትኛው ነው፣ ሽንኩርት ነው፣ ቲማቲም ነው፣ የትኛው ነው እሱ ክብደት። ለምሳሌ ለቤት ኪራይ የትኛው ነው ትልቅ ክብደት የሚወስዱ? ምን ያህል ነው? ትራንስፖርት ምን ያህል ክብደት ይወስዳል? ትምህርት ምን ያህል ክብደት ይወስዳል? ለጤና የሚያወጣው ምን ያህል ክብደት ይወስዳል? ለምሳሌ ይሄ አሁን በፊት ላይ የቤት ኪራይ ርካሽ በነበረበት ጊዜ የቤት ኪራይ የሚይዘው ወይ ትንሽ ነበር። አሁን ግን ከምግብ በላይ ሆኗል የቤት ኪራይ። አጀስ ከተደረገ አጀስ መደረግ አለበት እንደማለት ነው። ስለዚህ በየወሩ እንደ ሀገርም ይወሰዳል፣ እንደ ክልል ትልልቅ ከተሞች ላይ ከገበያ መረጃ ይሰበሰባል በሰብሳቢዎቹ በኩል እና በሺህ የሚቆጠር ዋጋ ነው የሚመጣው በየቦታው። ሐዋሳም ከተሰበሰበ አዲስ አበባም ተሰብስቦ፣ ደሴም ተሰብስቦ፣ ድሬዳዋም ተሰብስቦ ብላችሁ አስቡት። የድፍን ኢትዮጵያን ስለሆነ አንዳንዴ በየክልሉ ይኖራል። የአዲስ አበባ ዋጋ ንረት፣ የጋምቤላ ዋጋ ንረት ሊባል ይችላል። ስለዚህ ትልልቅ ገበያዎች ላይ መረጃው ይሰበሰባል። ከሱፐር ማርኬት ሊሰበሰብ ይችላል፣ ከሱቆች፣ ከአገልግሎት አቅራቢዎች፣ ምናልባት ትራንስፖርት ከሆነ ከሾፌሮች፣ ከአከራዮች፣ ከፀጉር ቆራጮች አገልግሎት ይሰጣሉ ተብሎ ከሚታሰበው ይሰበሰባል። የመጀመሪያው ስቴፕ ይሄ ነው የሚከናወነው። ከዛ ቀጥለው ግን አማካይ ደግሞ ዋጋ ይሰላል። ኮንሱመር ፕራይስ ኢንዴክስ የሚባሉ ሲፒአይ ከየትኛው ጋር ይነጻጸር የሚባሉ። አሁን እዚህ ጋር ነው ልዩነቱ። ቤዚር የሚባል አለ። በቃ ኢኮኖሚው እንደው ማነጻጸሪያ ብሎ የሚወስደው መቼ ነው? ዘንድሮን ከመቼ ነው የሚያነጻጽረው? በጣም መሰረታዊ ነው። አሁን የህዳር ወር የኢትዮጵያ ስታቲስቲክስ አገልግሎት መረጃ ላይ የዘንድሮ ህዳርን ከ2016 ህዳርም ሲያነጻጽር ተመልክቻለሁ። ስለዚህ ቤዝ አድርጎ የሚወስደውን ዓመት ይፈልግና ከእሱ ጋር ንጽጽር ይሰራል። ስለዚህ በዚህ ወር የወጣ አስቤዛ ወጪ ከሚነጻጸርበት ዓመት ጋር ከሚወጣ አስቤዛ ወጪ ጋር ይሰላና በፐርሰንት ልዩነቱ ይቀመጣል። ደግሞ ወራዊ ዋጋ ንረትም ደግሞ ሊነጻጸር ይችላል። ለምሳሌ ባለፈው ወር ስንት ነበር፣ ዘንድሮ ወር ስንት ነው? ለምሳሌ ባለፈው ወር 400 ብር የነበረ ዕቃ በዚህኛው ወር 500 ብር ቢገባ በ25 ከመቶ ዋጋው ጨምሯል ማለት ነው። እንደሱ ተብሎ ሊሰላ ይችላል። የኢትዮጵያ ስታቲስቲክስ አገልግሎትም ሁለት ቁጥሮችን ይገልጻል በየወሩ። አንደኛው ወራዊ የዋጋ ንረት፣ እቺ አጭር ነች። ከባለፈው ወር አንጻር ምን ይመስላል? ለምሳሌ ህዳር 10.9 ከመቶ ደርሷል ሲል ከባለፈው ዓመት ህዳር ወር ጋር ሊሆን ይችላል። ደግሞ ከጥቅምት ጋም ያነጻጽራል። ጥቅምት ወር ከነበረው አንጻር ወራዊ ንጽጽር ሊሰራ ይችላል። ለምሳሌ ከጥቅምት 2018 አንጻር በህዳር ወር ቀንሷል ሊል ይችላል። ከወር እስከ ወር 1.4 ከመቶ ቀንሷል እንደተባለው በአሁኑ። አሁን ይሄን መረጃ ከተመለከታችሁት ለምሳሌ የዋጋ ንረት መስከረም ውስጥ ጠቅላላ የዋጋ ንረት 13.2 ከመቶ ነበር የነበረው። ጥቅምት ወደ 11.7 ከመቶ ነው ዝቅ ያለው። አሁን ህዳር 10.9 ከመቶ ሆኗል እያለ ነው። ምግብም ከተመለከታችሁ መስከረም 12.1 ከመቶ ነበር። ጥቅምት ወደ 10.2 ከመቶ ዝቅ አለ። ህዳር ውስጥ ወደ 10.6 ከመቶ ከፍ አለ። ለዚህ ከፍ ያለበት ምክንያት የተገለጸውን አቅርብላችኋለሁ። ደግሞ ምግብ ነክ ያልሆኑት ደግሞ 14.8 ከመቶ ነበር መስከረም። ጥቅምት ወደ 14.2 ከመቶ ዝቅ አለ። ህዳር በትልቅ ቁጥር ነው ወደ 11.4 ከመቶ ዝቅ አለ። ይህንን ፐርሰንቴጅ ፖይንት ከተመለከታችሁት ኦልሞስት አንዳንድ ከመቶ እየቀነሰ ነው የመጣው። ስለዚህ ህዳር ወር ላይ 10.9 ከመቶ ከሆነ ታህሳስ ላይ ወደ ነጠላ አሃዝ የሚገባበት እድል አለው። ለምን እንደሆነ የተወሰነ ሀሳብ መስጠት ይቻላል።
ግና በኢትዮጵያ ስታቲስቲክስ አገልግሎት መረጃ ምግብ ነክ እና አልኮል ያልሆኑ መጠጦች 10.6 ከመቶ ነው። አትክልትም፣ ስጋ፣ ስኳር፣ ጣፋጭ ምግቦች፣ የወተት ተዋጽኦ፣ ፍራፍሬ፣ ዘይት፣ የቅባት እህሎች ዋጋ ስለጨመረ ነው ይሄ ቁጥር የመጣው እያለ ነው። ዳቦና ጥራጥሬ የዋጋ ግሽበት ደግሞ በ3 ከመቶ ቀንሷል ህዳር ወር ላይ ስመለከት እያለ ነው። ምግብ ነክ ያልሆኑት ላይ 11.4 ከመቶ ሆናል። ትልቁ ከዚህ ውስጥ ትራንስፖርት ነው። ትራንስፖርት ወደ 20.9 ከመቶ ይዛል። አልኮል መጠጥና ትንባሆ ወደ 16.7 ከመቶ ነው የሚይዘው። የቤት እቃዎች ወደ 13.9 ከመቶ የዋጋ ንረት አላቸው። የአገልግሎት የሆቴሎች ምናምን ያለ ክፍያ ወደ 13 ከመቶ ዋጋ ንረት አለበት። ልዩ ልዩ እቃዎች አገልግሎት ደግሞ ወደ 23.9 ከመቶ ልዩነት አለበት። አሁን ቤዝ ይሩና መረጃው የተወሰደበት ጊዜ ነው ልዩነት የሚወስደው። አሁን ሰዎች ሄደን ስንሸምት በጣም ውድ ነው የሚገጥመን ይላል። የስታቲክስ አገልግሎት ደግሞ የሚለካው ቤዝ ይር ብሎ አንዴ መረጃ የወሰደበትን ነው የሚለካው። ለምሳሌ የመረጃ 3 ዓመት ያለፈው ከሆነ በዚህ 3 ዓመት ውስጥ የሰዎች ፍላጎት ተለዋውጧል። ለምሳሌ ምግብ ውድ ከነበረ የዛሬ 3 ዓመት አሁን ደግሞ ከምግብ በላይ የሚያንገበግብ ጉዳይ መጥቷል። የቤት ኪራይ ሊሆን ይችላል። ስለዚህ ዌቱ መለወጥ አለበት ማለት ነው። የትምህርት ቤት ክፍያ ሊሆን ይችላል አሁን ትልቁን ዌት የሚይዘው። ምክንያቱም ሰዎች ከምግባቸው እየቀነሱ ለትምህርት ቤት ሊያስቀድሙ ይችላሉ። አስቸጋሪ ከሆነ ከምግባቸው እየቀነሱ ግዴታ መከፈል አለበት ወደ ተባለው ወደ ቤት ኪራይ ዞሮ ሊሆን ይችላል። እነዚህ ምክንያቶች ተደራርበውበት ዋጋነቱ ከቁጥሩ ጋር ለብዙ ሰዎች ፊት አያደርግም። ግን ታህሳስ ወር ላይ ደግሞ አሁን ወደ ነጠላ አሃዝ ሊመጣበት የሚችል እድል ይኖራል። ምክንያቱም በየወቅት ስለሆነ መረጃ የሚሰበስበው ታህሳስ ወር ላይ አንዳንዴ በዓል ያለበት ወር ላይ ዋጋዎች ከፍ ማለት ባህሪ ይኖራቸዋል። በዓል ካለፈ በኋላ ደግሞ ዋጋዎች የመቀነስ ባህሪ ይኖራቸዋል። ኤል ተሰብስቦ ወደ ገበያ የሚመጣበት ወር ላይ ዋጋ ንረቶች በተወሰነ መልኩ የመቀነስ አይነት ባህሪ ሊኖራቸው ይችላል። ግን ጠቅላላ ኢትዮጵያ ስታቲስቲክስ አገልግሎት ምንድን ነው ግፊቱ ቀንሷል። ለምሳሌ 10.9 ከመቶ ማለት ሁሉም ምርቶች በ10.9 ከመቶ ብቻ እየጨመሩ ነው ማለት ሳይሆን፣ ለምሳሌ ትራንስፖርትን ካየነው ከ20 ከመቶ በላይ ነው እየጨመረ ያለው። ነገር ግን ከ10 ከመቶ በታችን የሚጨምሩ ይኖራሉ። አሁን በመቶ የሚቆጠር ቁሳቁስ እዚህ ውስጥ ስላለ ጠቅላላ አቬሬጅ ዌይቱ ሲወሰድ ግን 10.9 ከመቶ ነው የሚለው። ምናልባት የሚቀጥለው ወር ነጠላ አሃዝ ሊሆን ይችላል። ይሄ ነጠላ አሃዝ ለብዙ ሰዎች ስሜት ላይሰጥ ይችላል። በማክሮ ደረጃ ቁጥሩ ትልቅ ሊሆን ይችላል ነጠላ አሃዝ የሚለው ነገር ግን ሰዎች ተሰብስበው መሰረታዊ የሚሸምቱት ቁስ ላይ ስለመጡ ነገር ግን የእነሱ ዋጋ ደግሞ ከፍተኛ ስለሆነ ለጠቅላላው ሲወሰድ ስለሆነ ልዩነት እየተፈጠረ ያለው የሰዎች ከኑሮ ጫና ላይገላገሉ ይችላሉ። ስለዚህ የሚያስፈልግ ከሆነ ከቁጥር በዘለለ የኢትዮጵያ ስታቲስቲክስ አገልግሎት ቁጥር የመናገርና ቁጥሩን የማስላት ኃላፊነት ያለበት፣ ነገር ግን ሞኔታሪ ፖሊሲና ፊስካል ፖሊሲን በዋናነት የሚመሩት ግን በፊስካል ፖሊሲም በሞኔታሪ ፖሊሲም የሰዎችን ኑሮ የሚያቀል የተሻለ ኑሮ እንዲኖሩ የሚያደርገውን ስራ ግን መስራት፣ አቅርቦትን ማሻሻል ግን መሰረታዊ ስራ መሆኑን ማስረዳት በደንብ ያስፈልጋል። ይሄንን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።